ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያ ግን በመላው የእስልምና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ መካከለኛው ምስራቅ ሰበር መረጃዎች አልፋለሁ። የመካከለኛው ምስራቅ ጦርነት እጅግ በተባባሰበት ሰዓት በዛሬው ዕለት እንደተሰማው በቀጠናው ተጠግተው የነበሩና ከፍተኛ ውድመት በኢራን ላይ ሲያደርሱ የነበሩ የአሜሪካ የጦር መርከቦች በድንገት ወደ ኋላ ማፈግፈግ መጀመራቸው ተዘግቧል። ይህንን ተከትሎ አሜሪካ በድንገት ከጦርነቱ ራሷን ልታወጣ ነው ወይ የሚለው ጉዳይ በቀጠናው ሀገራት ላይ ከፍተኛ ድንጋጤ አጭሯል። በጉዳዩ ላይ እስራኤል ማብራሪያ እየጠየቀች ነው። በሌላ በኩል ደግሞ በጦርነት ውስጥ የምትገኘው ዩክሬን ፈጽሞ ባልተጠበቀ ሁኔታ 200 የዩክሬን ወታደሮችን ወደ መካከለኛው ምስራቅ ጦርነት ማዝመቷ ተመልክቷል። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ 200 ወታደሮቻችንን ወደ መካከለኛው ምስራቅ አሰማርተናል፣ የኢራንን ድሮኖች ይከላከላሉ ሲሉ ኢራንን ጭምር አሸባሪ በማለት ጠርተዋል። ዜሌንስኪ በጉዳዩ ዙሪያም ከአሜሪካ ጋር ለመተባበር መቆማችን መጠየቃችን ደስታ ተሰምቶኛል፣ እኛም በምትኩ እንድታረጉልን የምንፈልገው ነገር አለ ያሉት ዜሌንስኪ 200 ወታደሮቻቸው በመካከለኛው ምስራቅ መሰማራቱን ለመጀመሪያ ጊዜ ገልጸዋል። ይህም የጦርነቱ ቀጥተኛ ተሳታፊ እንደሆነች አመልክተዋል ዜሌንስኪ ማለት ነው። ይህንን ተከትሎ ታዲያ ኢራንም ከመመታቸው ሀገራት መካከል አንዷ ዩክሬን ትሆናለች ሲል ትል አስቀምጣለች። ጦርነቱ በተጋጋለበት በአሁኑ ሰዓት ታዲያ የኢራን ዋነኛና ቀንደኛ አጋር የሆነው ሀውቲ የየመኑ ሀውቲ እስካሁን ድረስ በጉዳዩ ዙሪያ ዝምታን መርጧል። በጦርነቱም በቀጥታ አልተሳተፈም። ይሳተፋሉ የሚለውም ጥያቄ አጭሯል። ይህንን ተከትሎ ታዲያ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ በጉዳዩ ዙሪያ ሰፊ ዘገባ ይዞ ወጥቷል። ለመሆኑ የየመኑ ሀውቲ የት ሄደ? በዚህ ግጭት ለምን ዝም አለ? የተለያዩ አካላትን አነጋግሯል። ሀውቲ በጉዳዩ ዙሪያ ምን እያሰበ ነው? የተደቀነው አደጋና ኢራን ሀውቲን ለመቼ ጊዜ እንዳዘጋጀችው ተንታኞች በዝርዝር ያስቀምጣሉ። ሁኔታው አሁንም አስፈሪ ሆኗል። መካከለኛው ምስራቅ በጦርነት እየታመሰ ቀጥሏል። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት ተባብሶ የቀጠለ ሲሆን የተለያዩ የዩናይትድ ስቴትስ የጦር መርከቦች ወደ ኋላ ማፈግፈጋቸው ተዘገበ። ኢራንን የሚደበድቡ ተዋጊ ጀቶች፣ ሚሳኤልና ራዳሮችን የጫኑ የዩናይትድ ስቴትስ ንብረት የሆኑ ግዙፍ የጦር መርከቦች በፊት ከነበሩበት አካባቢ ወደ ኋላ መሄዳቸው ተዘግቧል። ዓለም አቀፍ የዜና ምንጮች እንደሚሉት ከሆነ በቀይ ባህር ጅዳ አጠገብ መልህቋን ጥላ የነበረችው ዩኤስኤስ ጄራልድ አር ፎርድ የተባለችው የጦር መርከብ እሳት እንደተነሳ
እንደተነሳባት ከተነገረ ካለፈው ሳምንት በኋላ ወደ ሳውዲ አረቢያ የባህር ዳርቻ ያመራች ሲሆን ከዚያ በኋላ በአካባቢው ለጥቃት ተሰማርተው የነበሩ ግዙፍ የአሜሪካ የጦር መርከቦች ወደ ኋላ ማፈግፈጋቸው ተዘግቧል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ የጦር መርከብም በፊት ከነበረበት ወደ ደቡብ አካባቢ መጓዙን የሳተላይት ፎቶግራፎች አሳይተዋል። አውሮፕላን ተሸካሚው መርከብ በፊት ከኢራን ድንበር ከ400 ኪሎ ሜትር ርቀት ባነሰ ቦታ ላይ የነበረ ሲሆን አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን 1000 ኪሎ ሜትር ርቀት ላይ ሆኗል። ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቁ ግዙፍ መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄያቸውን ውድቅ በማድረጋቸው የሀገራቱን መሪዎችና መንግስታት እየዘለፉ የሚገኙት ዶናልድ ጄ ትራምፕ ሆርሙዝ ቢዘጋ የምጎዳው እኔ እንዳልሆንኩ ታዩታላችሁ ባሉት መሰረት አሁን ላይ የጦር መርከቦቻቸው ወደ ኋላ ማለታቸው ምናልባትም ጦርነቱን በድንገት ሊያቆሙት ይችሉ ይሆን የሚለው ጉዳይ በከፍተኛ ሁኔታ በሀገራቱ መካከል መነጋገሪያ ሆኗል። ጥቃቶቹ በተዋጊ ሀገራት መካከል በከፍተኛ ሁኔታ ተጠናክሮ የቀጠለ ሲሆን እስራኤል በኢራን ውስጥ እጅግ በርካታ የሚባሉ መሰረተ ልማቶችን ያወደመ ከባድ የተባለ ጥቃት በዛሬው ዕለት ስትሰነዝር ኢራንም እንዲሁ በኳታር፣ በተባበሩት አረብ ኤምሬት፣ ሳውዲ አረቢያን ጨምሮ የመካከለኛው ምስራቅ ሀገራት ላይ ከማለዳው ጀምሮ ከባድ ጥቃት ሰንዝራለች። የአሜሪካና እስራኤልን ትኩረት ሙሉ በሙሉ ወደ መካከለኛው ምስራቅ ጦርነት ባዘነበለበት በዚህ ወቅት ከሩሲያ ጋር ላለፉት 4 ዓመታት በላይ በከባድ ጦርነት ውስጥ የቆየችው ዩክሬን እጅግ በሚያስገርም ሁኔታ በመካከለኛው ምስራቅ ጦርነት ውስጥ ተሳታፊ ሆና ብቅ ማለቷም ተዘግቧል። ዩክሬን የአሜሪካና የምዕራባውያንን ትኩረት በማጣቷ ብቻዋን ሩሲያን እየተጋፈጠች እንደሆነ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ አቤቱታ ሲያሰሙ የቆዩ ሲሆን የመካከለኛው ምስራቅ ጦርነት የነዳጅ እጥረትና የዋጋ ንረት በእጅጉ በመከሰቱ አሜሪካም ላለፉት 4 ዓመታት በሩሲያ ላይ ጥላ የነበረውን ማዕቀብ ጭምር እንድታነሳ እንዳስገድዳት ይታወቃል። ይህ ውሳኔ ደግሞ ሩሲያን በየቀኑ ብዙ ሚሊዮን ዶላሮችን እንድታስገባ ያደርጋታል። ይህ ያስቆጣቸው ዜሌንስኪ ታዲያ በጦርነቱ በተለየ ሁኔታ ተሳታፊ ሆነው ብቅ ብለዋል። ዩክሬን ከሩሲያ ከባድ የአየር ጥቃት ለመዳን እጅግ ትፈልጋቸው የነበሩ እንደ ፓትሪዮትና ታድ ያሉ ግዙፍ የአየር መቃወሚያ ስርዓቶች ሙሉ በሙሉ ወደ መካከለኛው ምስራቅ እንዲጓጓዙ መደረጉ ነው በአሜሪካ አሸማጋይነት በዩክሬንና ሩሲያ መካከል ሊካሄድ ታቅዶ የነበረው ውይይት በዚህ ጦርነት ምክንያት ላልተወሰነ ጊዜ መስተጓጎሉም ይታወቃል። ይህንን ከፍተኛ የትኩረት ማጣት ለመቀልበስ ዩክሬን ታሪካዊና ያልተጠበቀ እርምጃ ወስዳለችም ተብሏል። ይኸውም ፕሬዝዳንት ዜሌንስኪ አሜሪካና አጋሮቿ ባቀረቡላቸው ጥሪ መሰረት ከ200 በላይ የሚሆኑ የጦር ኃይሎችን ልዩ ባለሙያዎችን በቀጥታ ወደ መካከለኛው ምስራቅ የላኩ ሲሆን በጦርነቱም እየተሳተፉና የኢራንን ሰው አልባ በራሪ አውሮፕላኖች በማክሸፍ የዩክሬን ወታደሮች በመካከለኛው ምስራቅ ጦርነት ውስጥ እየተሳተፉ እንደሆነ ገልጸዋል። ዜሌንስኪ ማረጋገጫ በሰጡበት በዚህ ንግግራቸው እነዚህ የዩክሬን ልዩ ወታደራዊ ባለሙያዎች የተሰማሩት በኢራን ከባድ የአየር ጥቃት እየተፈጸመባቸው ባሉት እንደ ተባበሩት አረብ ኤምሬትስና ሳውዲ አረቢያ ባሉ የባህረ ሰላጤው ሀገራት ውስጥ መሆኑን ዜሌንስኪ ማረጋገጫ ሰጥተዋል። ዜሌንስኪ ተጨማሪ ኃይሎችም በዝግጅት ላይ መሆናቸውን ጠቅሰው ዩክሬን የኢራን አገዛዝ በቀጠናው የቀሰቀሰውን የሽብር እርምጃ እንዲሳካ ፈጽሞ አትፈቅድም፣ ኢራን አሸባሪ ናት ሲሉ ተደምጠዋል። ዜሌንስኪ በንግግራቸውም አሸባሪ የሆነችውን ኢራን ለመምታትም ሆነ የምትሰነዝረውን ጥቃት ለማክሸፍ ከአሜሪካ ጋር ስንሰለፍ እጅግ በጣም ደስታ ይሰማናል ያሉ ሲሆን ይህንን ለማድረግ ሁልጊዜም ቁርጠኞች ነን ብለዋል። ዩክሬን በመካከለኛው ምስራቅ ያዘመተቻቸው ልዩ ባለሙያ ወታደሮቿ ዋነኛ ተልእኮ ኢራን በአነስተኛ ወጪ እያመረተች በከፍተኛ ቁጥር ወደ ቀጠናው ሀገራት የምታዘንባቸውን ሻሂድ የተባሉ አጥፍቶ ጠፊ ድሮኖችን መከላከል ነው። ኢራን ላለፉት 4 ዓመታት እነዚህኑ የሻሂድ ድሮኖች ለሩሲያ ስታቀርብ የቆየች በመሆኗ የዩክሬን ወታደሮችም እነዚህን ድሮኖች አየር ላይ መጥቶ በመጣል ረገድ እጅግ ከፍተኛ ልምድና ብቃት እንዳላቸው የተናገሩት ዜሌንስኪ ይህንን ልምዳችንን ለማጋራትና መካከለኛው ምስራቅን ለመከላከል ሲባል በቀረበልን ጥያቄ መሰረት 200 ወታደሮቻችን ዘምተዋል ሲሉ ገልጸዋል። የዚህ የዩክሬን ጣልቃ ገብነት ትልቁና ዓለምን ያስገረመው የኢኮኖሚ ስሌት ነው ተብሏል። ኢራን የምትተኩሰው አንድ የሻሂድ ድሮን ከ20 እስከ 30 አሜሪካን ዶላር ብቻ የሚያወጣ ሲሆን የባህረ ሰላጤው የአረብ ሀገራትና የአሜሪካ እነዚህን ርካሽ የኢራንን ድሮኖች ለማክሸፍ በሚሊዮን
የሚቆጠር ዶላር የፈሰሰባቸው ፓትሪዮትና ታድ የአየር መቃወሚያዎችን ለመጠቀም ተገደው እንደነበረ ከዚህ ቀደም በነበረኝ የዜና ዘገባ ወደ እናንተ ማድረሴ አይዘነጋም። ይህ አካሄድ ታዲያ ሀገራቱን ግዙፍ የኢኮኖሚ ፈተናና የአቅርቦት እጥረት ውስጥ ጥሏቸው ቆይቷል። አሁን ግን ዩክሬን ከ1000 እስከ 2000 የአሜሪካን ዶላር ብቻ ወጪ የሚደረግበት የራሷን ርካሽ የአየር መቃወሚያ ስርዓት ይዛ በመቅረብ ይህንን የኢራንን ስትራቴጂ አከሽፏለሁ ስትል ነው የተደመጠችው። ዩክሬን በአንድ ጊዜ ውስጥ ከ2000 በላይ መሰል ርካሽ የአየር መቃወሚያዎችን ለቀጠናው ሀገራት የማቅረብ አቅም እንዳላት ያስታወቁት ዘለንስኪ የጦርነቱን የኢኮኖሚና ወታደራዊ መልክ ሙሉ በሙሉ የቀየረ ክስተት ይሆናልም ሲሉ ተደምጠዋል። ዩክሬን ይህንን ውለታ ለባህረ ሰላጤው ሀገራት የምታደርገው በነፃ አይደለም ያሉት ዘለንስኪ በምላሹ ደግሞ አሜሪካ አሁን በመካከለኛው ምስራቅ ያሰማራቻቸውን ውድ የፓትሪዮትና የአየር መቃወሚያዎችን ወደ ዩክሬን እንድትልክልን እንፈልጋለን ብለዋል። ወደ ዩክሬን መከላከያዎችን ከላካችሁልን እኛ አሁን ባለሙያ እንደላክ ነው በየቀኑ 2000 የአየር መቃወሚያ የሆኑ ርካሽ ድሮኖችን በፍጥነት እናስረክባችኋለን። ከመቼውም ጊዜ በላይ በጦርነቱ ምክንያት የማምረት አቅማችን ጨምሯል ብለዋል ዘለንስኪ። ከኢራን የድሮን ጥቃት ትልቅ እፎይታን ያገኙት የባህረ ሰላጤው ሀገራት አሜሪካ ይህንን የፓትሪዮት ድጋፍ ለዩክሬን እንድትሰጥ ጠንካራ ዲፕሎማሲ ጫና እንዲያደርጉም ዘለንስኪ ለአረብ ሀገራቱ ጥሪ አቅርበዋል። ይህ በዚህ እንዳለ ጦርነቱ እንዲህ በተጧጧፈበት ሰዓት የኢራን ዋነኛ አጋር የሆነውና አብሯት እስካሁን ድረስ የዘለቀው እንዲሁም ከኢራን ከፍተኛ ድጋፍ እንደሚደረግለት የሚነገረው በቀይ ባህር አቅራቢያ ያለው የየመኑ ኃይል ሀውቲ ይህ ጦርነት ከተጀመረ ጊዜ ጀምሮ ድምፁ አለመሰማቱና እስካሁንም ሳይተኩስ ለምን ቀረ የሚለው ጉዳይ በመገናኛ ብዙሃን አነጋጋሪ ሆኖ ቆይቷል። ከ2 ሳምንታት በፊት አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱ ወዲህ ቴህራን የአጸፋ ምላሽ መስጠት ከጀመረችበት ጊዜ አንስቶ በኢራን የሚደገፈው የየመኑ ታጣቂ ኃይል ሀውቲ ባልተለመደ መልኩ የተአቀበው አቋም ወስዷል ያለው የቢቢሲ ትንታኔ ጦርነቱ ከተጀመረ ጊዜ አንስቶ የሀውቲ መሪ አብዲል ማሊክ አልሁቲ አጋርነታቸውን ለኢራን እየገለጹ ያሉ ሲሆን እንደ ወትሮው ግን በግጭቱ ሲሳተፉ አልታዩም ብለዋል። የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በመገደላቸው የሐዘን መልእክት ከማሰማት እንዲሁም ሀውቲ በሚቆጣጠራቸው ቦታዎች ኢራንን የሚደግፍ ሰልፍ ከመጥራት የዘለለ እርምጃ ሲወስድ አልታየም። የዚህ ቡድን መሪው ከ2 ሳምንት ገደማ በፊት የካቲት 26 2018 ዓ.ም ባደረጉት ንግግር ጣቶቻችን ቃታ ላይ ናቸው በማለት የንግግር ድጋፋቸውን ወደ ማስጠንቀቂያ ከፍ አድርገውት ነበር። ነገር ግን እስካሁን ለኢራን ድጋፍ ለመስጠት ሲባል ምን አይነት ጥቃት እንደሚሰነዝርና መቼ ወደ ውጊያው እንደሚገባ ግን የሚያሳይ እቅድም ሆነ ንግግር እስካሁን ድረስ ሀውቲ አላደረገም። የአሁኑ ቁጥብነት የጋዛ ጦርነት በተጀመረ በቀናት ልዩነት ውስጥ ለፊልስጤማውያንና በኢራን ለሚደገፈው ሐማስ ያለውን ከፍተኛ ድጋፍ ለመግለጽ ካደረገው ፈጣን ወታደራዊ እንቅስቃሴ የተለየ ሆኖ በርካቶችን ግራ ጋብቷል ብሏል የቢቢሲ ዘገባ። በንጽጽር ሲታይ አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው የኢራንና አጋሮቿ ጥምረት ውስጥ ያሉት የሊባኖሱ ሄዝቦላና የኢራቅ ታጣቂ ቡድኖችን የበለጠ ንቁ ወታደራዊ ተሳትፎ ያላቸው ሀውቲዎች ናቸው። ሀውቲዎች ታዲያ ለምን ከጦርነቱ መራቅ መረጡ ወይስ ዘግይተው ይሳተፉ ይሆኑ የሚለው ጥያቄዎች የተንታኞችና የመገናኛ ብዙሃን የፊት ለፊት ገጽ መነጋገሪያ ሆኗል ያለው ቢቢሲ የቡድኑን ዓላማና ስትራቴጂክ ስሌት በተመለከተ የተለያዩ አይነት ትንታኔዎች እየተሰጡ ነው ብሏል። ሳና ሴንተር ፎር ስትራቴጂክ ስተዲስ ላይ የታተመ አንድ ትንተና የታጣቂ ቡድኑን አቋም መርምሯል። ትንተናው ያቀረቡት ማይሳ ሹጃ አልዲን በበኩላቸው እንዳሉት ከሆነ የጋዛ ጦርነት እንደተነሳ ሀውቲዎች በፍጥነት በመንቀሳቀስ እስራኤል ላይ የሚሳኤል ጥቃትን አዝንበው ነበር በማለት ያስታውሳሉ። በቀጣዩ ወር ደግሞ ጋላክሲ ሊደር የተባለውን መርከብ በመጥለፍ በቀይ ባህር የሚተላለፉ መርከቦች ላይ የሚፈጽሙትን ጥቃት ማጠናከራቸውን ጠቅሰዋል። ይህ የሀውቲዎች ፈጣን እርምጃ በኢራንና አጋሮቿ በሆኑ ቡድኖች መካከል የጋዛ ጦርነት አጭርና ብዙ ወጪ የማያስወጣ ይሆናል የሚል
እምነት እንደነበረ የሚያመለክት መሆኑን ተንታኟ ያስረዳሉ። በመላው የአረብ ዓለም ተቀባይነት ያለው ይህንን ጉዳይ ደግፎ መቆም የሚያስገኝለት ፖለቲካዊ ትርፍ ስሌት ውስጥ አስገብተው ሊሆን ይችላል በማለትም ይከራከራሉ። ተንታኟ አክለውም የጋዛ ጦርነት ሀውቲዎች በሀገር ውስጥ ያላቸውን ተቀባይነት ጨምሮላቸዋል በማለት ይገልጻሉ። ይሁን እንጂ ይህ እንቅስቃሴያቸውን ተከትሎ አሜሪካና እስራኤል ጥቃት የፈጸሙባቸው ሀውቲዎች ላይ ከፍተኛ የሆነ ወታደራዊና ኢኮኖሚያዊ ጉዳት ያደረሰባቸው ቢሆንም ሀውቲዎች አሁንም ግን በሙሉ ኃይላቸው ከመገኘት አልተቆጠቡም ብሏል። ይሁን እንጂ አስገራሚ የሚሆነው በዚህ ጦርነት እስካሁን ድረስ አለመሳተፋቸው ነው ብሏል። ኒው አረብ የተሰኘ የበይነ መረብ መገናኛ ብዙሃንም በተመሳሳይ ሀውቲዎች ቁጥብነትን ያሳዩት በሁለት ዓመቱ የጋዛ ጦርነት በሰዎችና በመሰረተ ልማቶች ላይ በደረሰው ከፍተኛ ጉዳት ምክንያት እየተደራጁ ሊሆን ይችላልም ሲል ያስቀምጣል። በኢንተርናሽናል ክራይሲስ ግሩፕ የየመን ባለሙያ የሆኑት አህመድ ናጊ በበኩላቸው ሀውቲዎች በርካታ አመራሮችን አጥተው ሊሆን ይችላል፣ አሁን ግን ራሳቸውን ለመጠበቅ እየሞከሩና እንደ አዲስ እየተደራጁ ያሉ ይመስለኛልም ሲልም ገልጸዋል። ሱብሃን አልሐሚያ የተባሉ ጸሐፊ ደግሞ በበኩላቸው አልማስዳር ኦንላይን በተባለው ድረገጽ ላይ ባሳተሙት ጽሑፍ የሀውቲ እንቅስቃሴ በጥንቁቅነትና በጀብደኝነት መካከል የመወጠሩን ይገልጸው አሁንም ቁጥብነቱ ከዚህ የተነሳ ነው የሚል መከራከሪያ አቅርበዋል። በአሁኑ ሰዓትም ሁቲዎች ራሳቸውን መስቀለኛ መንገድ እንደሆኑ ጸሐፊው ይገልጻሉ። ከተራማጅነት አንጻር ሲታይ በፍጥነት ወደ ቀጠናዊ ጦርነት መግባት ለቡድኑም ሆነ ለአካባቢው ሌላ ጣጣ ይዞ ሊመጣ ይችላል ያሉት ጸሐፊው አክለውም እንደሚገልጹት ወታደራዊ ተሳትፎ ማድረግ ቀጠናዊ ግጭት ቡድኑ ወደ ያዛቸው አካባቢዎች ግጭቱ እንዲዛመት ያደርጋልን ብለዋል። ሀውቲዎች ይህንን ጊዜ ማለፍ የሚፈልጉ ከሆነ ትዕይንቱን በሙቀት ሳይሆን በመረጋጋት ስሜት ማጤን ሊኖርባቸው እንደሚችል የጻፉ ሲሆን ሀውቲዎችም ይህንን እያስተዋሉ ሊሆን ይችላል የሚል ግምትም በሰፊው እንዳለ አመልክተዋል። በሌላ በኩል ደግሞ የሀውቲዎች ፖለቲካዊና ርዕዮተ ዓለማዊ መልእክት በኢራን ከሚመራው ጥምረት ጋር እጅጉን የተቆራኘ በመሆኑ የማፈግፈግ እርምጃ መውሰድ የቅቡልነታቸው ምንጭ የሆነውን አካል እንደመተው እንደሚቆጠርባቸው በማንሳት ተቃርኖን አሳይተዋል። አንዳንዶች ግን ይህ ቁጥብነት ብቻ ሳይሆን ስትራቴጂክ አቋምም ሊሆን ይችላል። ጦርነቱ ኢራን እየከበዳት የሚመጣ ከሆነ ሀውቲን በድንገት ጠርታ በቀጠናው ላይ ቀይ ባህርንም ሙሉ በሙሉ ልትዘጋው እንደምትችልና በየመን የባህር ዳርቻን ጀምሮ ቀይ ባህርንም ሌላ ፈተና ውስጥ ልትከት እንደምትችል ይገምታሉ። ሀውቲዎች ጦርነቱን ሊቀላቀሉ ይችላሉ ወይ የሚለው ጥያቄ ሁሉንም የሚያስማማ ምላሽ አልተገኘለትም ያለው ቢቢሲ አልዲን የተባሉት ተንታኝ እንደሚያስረዱት ከሆነ ሁቲዎች ጣልቃ በመግባታቸው ጉዳይ የሚወሰነው በኢራን ስትራቴጂካዊ ስሌት ላይ ነው። በአሁኑ ሰዓትም ኢራን እገዛቸውን ላትፈልግ ትችላለች። ነገር ግን ቡድኑ እንዲሳተፍ ሊያደርጉት የሚችሉ ሁለት አስገዳጅ ሁኔታዎች አሉ ይላሉ። አንደኛው የኢራን ጦርነት ወደ ቀይ ባህር ወይም ወደ ባቤል መንደብ አካባቢ ወሽመጥ ለማስፋፋት ኢራን የምትወስን ከሆነ እና በጦርነቱ ግባ የሚል ትዕዛዝ ልትሰጠው ትችላለች በማለት ይገልጻሉ። ሌላኛው ደግሞ የጦርነቱ ሳዑዲ አረቢያን በሚያሳትፍ መልኩ ይበልጥ በቀጠናው የሚፋፋም ከሆነ ሀውቲዎች ከሪያድ ጋር በተያያዘ ወሳኝ ወታደራዊ ሚና ይኖራቸዋልም ብለዋል። ምናልባትም ኢራን የሀውቲን ኃይል እየቆጠበችው ያለችው የአረብ ሀገራቱም ከአሜሪካ ጎን ተሰልፈው በኢራን ላይ ማጥቃት ከጀመሩ እንደ ተጨማሪ ኃይል ልትጠቀመው እንደምትችልም ገልጸዋል። መቀመጫውን ዩናይትድ ኪንግደም ውስጥ ያደረገው ሚድል ኢስት አይ ድረገጽ ያነጋገራቸው የየመን ጉዳይን የሚከታተሉ የተወሰኑ ተንታኞች ጦርነቱ እንዴት ይቀጥላል በሚለው ላይ በመመስረት ቡድኑ ጦርነቱን መቀላቀሉ የማይቀር ነው በማለት አስቀምጠዋል። የመን ውስጥ የሚታተም ጋዜጣ ዋና አዘጋጅ የሆነው ፋሄኒ ቢን ላሬዚቅ ሀውቲ አሁን ድረስ ሁኔታውን እየገመገመ እንደሚገኝና ኢራን ምን አይነት ተግዳሮት ይገጥማታል የሚለው ላይ በመመስረት እርምጃ በድንገት ወስዶ ጦርነቱን ወደ ቀይ ባህር ሊያስፋፋው እንደሚችል ለሚድል ኢስት አይ ተናግሯል። ሀውቲዎች የሚቃወም ጋዜጣን የሚመራው ላሬዚቅ የኢራን አገዛዝ ላይ የተደቀነውን የህልውና አደጋ እንደሆነ ከደመደመ ጦርነቱ ውስጥ ሙሉ በሙሉ ለመሳተፍ መወሰኑ የማይቀር ነው ብሏል። ሌሎች ተንታኞች ግን የሁቲ በዚህ ጦርነት ውስጥ የሚሳተፍ ከሆነ የህልውና አደጋ ሊደቀንበት እንደሚችል ይናገራሉ። በሰንዓ ሴንተር የየመን ተንታኝ የሆኑት ያዚድ አልጀዳዊ
ጣጣው ምን እንደሚሆን ያውቃሉ። መዘዙ በጣም ከፍተኛ ሊሆን ይችላል የዚህ ጦርነት። ስለዚህም በዚህ ጉዳይ ይሳተፋሉ ብዬ አልጠብቅም በማለት ግምታቸው ከሌሎቹ ተቃራኒ እንደሆነ ያስቀምጣሉ። ጃዳዊ እንደሚገልጹት ከሆነ ሀውቲዎች ጦርነቱ ውስጥ መሳተፋቸውን በእስራኤልና በአሜሪካ ከፍተኛ መዘዝ ሊያመጣ እንደሚችል ከወዲሁም ሰግተዋል በማለት ገልጸው፣ ነገር ግን ይህንን የማይቀበሉ ሌሎች ተንታኞች ደግሞ ከዚህ ቀደም ቀጠናዊ ውጥረት ባልተከሰተበት ሁኔታ ሀውቲዎች ከእስራኤልና አሜሪካ ጋር ፊት ለፊት ተፋጠዋል። እርግጥ ነው ከባድ የአየር ድብደባ ቢፈጸምባቸውም አሁንም በተጠናከረ አቋም ሆነው ለመተኮስ እየተዘጋጁ ነው ሲሉ ይስማማሉ። ያም ሆነ ይህ ዋነኛ የቡድኑ አጋር የሆነችው ኢራን ከፍተኛ ጥቃት ማስተናገዷ የሚቀጥል ከሆነና በጦርነቱን በቀይ ባህር ለማስፋፋት ከወሰነች ኢራን የምትጠቀምበት ዋነኛ መሳሪያ ሀውቲ እንደሚሆን እርግጥ ነው ብለዋል። ሀውቲም ለዚያ አስፈሪ ቀን እየተዘጋጀ ሊሆን ይችላል የሚሉ ግምቶች በሰፊው ማደጋቸውም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ